በወለጋ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ተጠናክሮ ሲቀጥል በአካባቢው የሚገኙ ባንኮች ገንዘብ በማሸሽ ላይ መሆናቸው ታውቋል። የባለስልጣናቱ ግድያ በኦህዴድ ቤት ከፍተኛ መደናገጥ ፈጥሯል። ቀዳሚው መረጃችን ነው። የሰሜኑ ጦርነት ሊቀሰቀስ የመጨረሻው ምዕራፍ ላይ መድረሱን የሚያሳዩ ወታደራዊ እንቅስቃሴዎች በመታየት ላይ ናቸው። ብልጽግና ተጨማሪ ጦሩን በሁለት አቅጣጫ በሰሜን ኢትዮጵያና በምዕራብ ኢትዮጵያ በሚገኙ የጦር ግንባሮቹ ማንቀሳቀሱ ሲሰማ፣ ህወሓት በበኩሉ በራያና ተከዜ ተፋሰስ ተጨማሪ ኃይል አስጠግቷል። በዝርዝር ይደመጣል። የፋኖ ኃይሎች ተከታታይ የውጊያ ግምገማዎችን በማድረግ የመፈጸም አቅማቸውን በማሳደግ ላይ ናቸው ተባለ። በሸዋ ቀጠናዎች የክረምቱ ውጊያ ሲገመገም የሰራዊት ግንባታውም ተጠናክሮ ቀጥሏል። ሌላኛው መረጃችን ነው። የብልጽግናው አገዛዝ ለስልጣኑ ማራዘሚያ ምርኩዝ ይሆነኛል ላለው የከሸፈ ሀገራዊ ምክክር 1.7 ቢሊዮን ብር በጀት መያዙ ሲሰማ፣ አፋብን በበኩሉ እውነተኛ አካታችና ገለልተኛ የብሔራዊ ምክክር ሂደት እንዲመሰረት ጥሪ አቅርቧል። ህንድ በወጣቶች ተቃውሞ እየታመሰች ነው። ፍትህና ተጠያቂነት በሰላማዊ መንገድ የሚጠይቁ በሚሊዮን የሚቆጠሩ ህንዳውያን በበርካታ ከተሞች አደባባዩን ተቆጣጥረውታል። የኢትዮጵያ ወጣቶች ከህንድ ምን ይማራሉ ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በወለጋ ቢዛሞ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ተጠናክሮ ሲቀጥል በአካባቢው የሚገኙ ባንኮች ገንዘብ በማሸሽ ላይ መሆናቸው ታውቋል። በወለጋ ቢዛሞ ቀጠና በተለይም በምስራቅ ወለጋና ሆሮ ጉድሩ ዞኖች ራሳቸውን በመከላከል ላይ ባሉ የፋኖ ኃይሎችና የአገዛዙ ጦር መካከል የሚካሄደው ውጊያ ተጠናክሮ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። ዛሬ ሐምሌ 18 ቀን በምስራቅ ወለጋ ዞን አንገር ጉትን ከተማ መግቢያ በሮች ላይ ኃይለኛ የተኩስ ልውውጥ መጀመሩን የገለጹት የአካባቢው ምንጮች በከተማው የሚገኙ የግልና የመንግስት ባንኮች በፌዴራል ፖሊስና በገዳ ልዩ ኮማንዶ ኃይሎች አጃቢነት ገንዘብ እየጫነ ወደ ነቀምት በማሸሽ ላይ መሆናቸውን ገልጸዋል። በወለጋ ቀጠና በቀጠለው ከባድ ትንቅንቅ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች አራተኛ ቀኑን ባስቆጠረው ከባድ ውጊያ የውጊያ አመራር የሚሰጡ አመራሮች ጭምር መገደላቸውን መዘገባችን ይታወሳል። በትናንትናው ዕለት በምስራቅ ወለጋ ዞን አንገር ጉትን ከተማ አስተዳደር ከፍተኛ የዞኑ አመራሮችን ጨምሮ በየደረጃው ያሉ የከተማዋ ባለስልጣናት እንዲሁም ከ30 በላይ ሚሊሻዎችና የክልሉ ሽምቅ ተዋጊ ላይ ፋኖ የማያዳግም እርምጃ የወሰደ ሲሆን በዚህ እርምጃ የድሮው የአሮ ሊሙ ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽህፈት ቤት ኃላፊው አቶ ደቻሳ ገነቴ እና የአንገር ጉትን ሚሊሻ ጽህፈት ቤት ኃላፊ ከናጃቢዎቻቸው በፋኖ ኃይሎች እርምጃ ከተወሰደባቸው በኋላ ውጊያው ተጠናክሮ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። በአሁኑ ሰዓት ከተማዋ በተኩስ እየተናጠች መሆኑን ተከትሎ ከከተማዋ ውስጥ የሚገኙ ባንኮች ጥሬ ገንዘብ ወደ ነቀምት ከተማ ለማውጣት እንቅስቃሴ መጀመሩን ምንጮች ገልጸዋል። በወለጋ ቀጠናዎች ያገዛዙ ጦር በታንክ በመድፍ በዙ 23ና በሞርተር ታግዞ ሰፊ ጥቃት ለመሰንዘር ያደረገው እንቅስቃሴ በፋኖ ኃይሎች ተለዋዋጭ የውጊያ ስልት በመቀልበስ ላይ መሆኑን የገለጹት የፋኖ ምንጮች በበኩላቸው ምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች በተለያዩ አቅጣጫዎች ለተከታታይ 4 ቀናት ሲካሄድ የቆየው ከባድ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘር መቻላቸውን አረጋግጠዋል። ላለፉት ተከታታይ ቀናት በነበረው ውጊያ ሽንፈት ያስተናገደው ያገዛዙ ኃይል ለወራት መሽጎባቸው የነበሩ ቦታዎችን ለቆ ሲያፈገፍግ የቆየ ሲሆን ከትላንት ጀምሮ ደግሞ ከነቀምት፣ ከኦኬ፣ ከአንገር ጉትንና ከቱሉ ጋና ከተሞች ተጨማሪ ኃይል በማሰባሰብ እንደገና ጥቃት ለመሰንዘር እንቅስቃሴ ማድረጉ ታውቋል። በተለይም በባለስልጣናቱ ላይ የተወሰደው ወታደራዊ እርምጃ በኦህዴድ ብልጽግና የፖለቲካና ወታደራዊ አመራሮች ላይ ከፍተኛ ድንጋጤ እንደፈጠረ ለማወቅ ተችሏል። የጥምር ጦሩ የእንቅስቃሴ አቅጣጫ ከምስራቅ ወለጋ ዞን ዋና ከተማ ከነቀምትና ከጉቶ ጊዳ ወረዳ ኦኬ ከተማ ተነስቶ ወደ ሎጎና መርካቶ እንዲሁም ከጊዳ አያና ወረዳ አንገር ጉትንና ከሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋናና መንደር 18 አካባቢዎች የተደረገ መሆኑ በመረጃው ላይ ተመላክቷል። የሰሜኑ ጦርነት ሊቀሰቀስ የመጨረሻው ምዕራፍ ላይ መድረሱን የሚያሳዩ ወታደራዊ እንቅስቃሴዎች በመታየት ላይ ናቸው ተባለ። ብልጽግና ተጨማሪ ጦሩን በሁለት አቅጣጫ በሰሜን ኢትዮጵያና በምዕራብ ኢትዮጵያ በሚገኙ የጦር ግንባሮቹ ማንቀሳቀሱ ተሰማ። የአካባቢው ወታደራዊ ምንጮች እንደጠቆሙት በወሎ ቤት አማራ፣ በራያ ቆቦ፣ በሰቆጣና በአፋር አቅጣጫ ያለው መከላከያ ሰራዊት ከዘመናዊ ትጥቆች ጋር ወደ አካባቢው በማንቀሳቀስ ከፍተኛ ኃይሉን እያከማቸ ነው። አገዛዙ በራያ፣ በሰቆጣ፣ በማዕከላዊ ወሎ፣ በተከዜ ተፋሰስ፣ በመተማ፣ በቋራ፣ በመተከልና በሌሎች የአማራ ክልል አካባቢዎች ላይ ሚሊሻና አድማ ብተናን ጨምሮ በየግንባሩ የተቀናጀ ወታደራዊ ኃይል ስምሪት በመስጠት በአዲስ መልኩ ኃይል የማጠናከር ስልታዊ የጦር መሳሪያዎችን የማስጠጋት ወታደራዊ እንቅስቃሴ ላይ መሆኑ
ተመላክቷል። ከዚህ ጋር ተያይዞ የሰሜን ምስራቅ እዝ 10ኛ፣ 11ኛ፣ 12ኛና 13ኛ እዞች ምዕራብና ምስራቅ እንዲሁም ደቡብ እዞች ከአድማ ብተናና ሚሊሻ ኃይሎች ጋር ተቀናጅተው የሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ ትዕዛዝ ወርዷል። በተከዜ ቀጠናዎች 10ኛ እዝን ጨምሮ ምዕራብ እዝና ሰሜን ምዕራብ እዝ ተጨማሪ ኃይል መግባቱ በወታደራዊ መረጃው ላይ ተመላክቷል። በቤንሻንጉል ጉሙዝ ክልል በመተከልና አሶሳ እንዲሁም በታላቁ ህዳሴ ግድብ ቀጠና ባለው ድንበር አካባቢ ከቋራ እስከ መተማና በወለጋ ትይዩ አካባቢዎች የምዕራብ እዝ ማዕከላዊ እዝ ተጨማሪ የልዩ ኮማንዶ ኃይል ስምሪት ተሰጥቶታል። ከዚህ በተጨማሪም ሁሉም ክልሎች ሚሊሻና አድማ ብተና አዋተው ወደ አማራ ክልልና ወደ አዲሶቹ ሰሜንና ምዕራብ ግንባሮች እንዲልኩ አስገዳጅ ትዕዛዝ መውረዱ ታውቋል። በተለይም በአማራና ኦሮሚያ ክልል ይፋዊ ስምሪት ተሰጥቷል። በአማራ ክልል በሁሉም ዞኖች የሚገኙ የፖሊስና ሚሊሻ ኃይሎች ደጀን ኃይል በሚል ሽኝት እየተደረገላቸው ሲሆን በሚቀጥሉ ቀናት በወሎ ቤተ አማራ፣ ደሴና ኮምቦልቻ፣ በጎንደር ጎጃም እና ሸዋ ወደሚገኙ ማዕከላት እንዲገቡ ታዟል። ከብልጽግና ወታደራዊ ስምሪት መረጃ ወደ ህወሓት ወታደራዊ መረጃ ስናመራ በተመሳሳይ መልኩ የህወሓት ታጣቂ ኃይሎች በሰሜንና ምዕራብ ግንባሮች ተጨማሪ ስምሪት ተሰጥቷቸዋል። አዳዲስ ሰልጣኞችንና አሰልጣኞችን የጫኑ ወታደራዊ ተሽከርካሪዎች በራያ ግንባር ተሰማርተዋል የሚሉት ወታደራዊ ምንጮች በራያ ግንባር ለሙሉ ግንባር ውጊያ ዝግጁነት እንዳለ ጠቁመዋል። ህወሓት በራያ ግንባር ተከታታይ ወታደራዊ ክለሳ በማድረግ ልዩ ወታደራዊ ስምሪት ማድረጉን በመቀጠል አዲስ የሰለጠኑ ታጣቂዎችን የጫኑ በርካታ ተሽከርካሪዎችን አስገብቷል የተባለው በወታደራዊ መረጃው ላይ እንደተመላከተው አርሚ 24፣ አርሚ 43 ባላማጣ፣ በዋጃና ጥሙጋ እንዲሁም ዞብል አቅጣጫ ወደ ቆቦ ግንባር አዲስ ሰልጣኞችን ተቀብለዋል። በተመሳሳይ አርሚ 44 እና አርሚ 43 አዲስ ሰልጣኞችን ሲቀበሉ በኮረም ቀጠናና በወፍላ አዲስ ወታደራዊ ኃይል ተንቀሳቅሷል። በሌላ በኩል ህወሓት በምዕራብ ኢትዮጵያ ግንባር 60 በመቶ የሚሆነውን ከፍተኛ ጦሩን በማሰማራት በስፋት እያከማቸ መሆኑ በወታደራዊ መረጃው ላይ ተመላክቷል። የፋኖ ኃይሎች ተከታታይ የውጊያ ግምገማዎችን በማድረግ የመፈጸም አቅማቸውን በማሳደግ ላይ ናቸው ተባለ። በሸዋ ቀጠናዎች የክረምቱ ውጊያ ሲገመገም የሰራዊት ግንባታውን ተጠናክሮ ቀጥሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች የሰራዊቱ የክረምት ወራት የውጊያ ግምገማዎችና ተከታታይ የሰራዊት ግንባታ ስራዎች ተካሂደዋል። እዙ ለጣቢያችን በላከው ልዩ ማብራሪያ ላይ እንደተመላከተው የክረምት ወራት የውጊያ ግምገማው የሰራዊቱን የመፈጸም አቅም በተለይም በፈጣን ማጥቃት ላይ የተመሰረተውን የውጊያ ክህሎትና ተለዋዋጭ የውጊያ ስልቶችን ለማሳደግ ግምት ውስጥ ያስገባ ነው ብሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች በተገኙበት በወታደራዊና ፖለቲካዊ አቅም ግንባታና በኮማንዶ ስልጠና ምረቃ ላይ ያተኮሩ 2 መርሃ ግብሮችን ማካሄዱን አስታውቋል። በዙ ማብራሪያ መሰረት የአጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ከሐምሌ 1 እስከ 16 ቀን 2018 ዓ.ም ድረስ ለ15 ቀናት የቆየ ልዩ የወታደራዊና የፖለቲካ አቅም ግንባታ ተሃድሶ ስልጠና አካሂዷል። ስልጠናው በድርጅቱና በዙ ከፍተኛ አመራሮች ተሳትፎ የተካሄደ ሲሆን በማጠቃለያው ስነ ስርዓት ላይ የአፋብን ተቀዳሚ ምክትል ሊቀመንበር ተብለው የተጠቀሱት አርበኛ መከተው ማሞ ተገኝተው መልእክት ሰጥተዋል ተብሏል። እንደ ማብራሪያው የስልጠናው ዋና ትኩረቶች የዓላማ አንድነትን ማጠናከር፣ ስለ ትግሉ አሁናዊ ሁኔታ፣ ማህበረሰብ አያያዝ፣ ውስጣዊ አንድነት፣ የተቃዋሚ ኃይሎች አሰላለፍ፣ ወታደራዊ ታክቲኮችና የፖለቲካ ግንባታ ጉዳዮች እንደነበሩ ተገልጿል። በማጠቃለያው የተሳተፉ አመራሮችና አባላት በሰጡት አስተያየት መድረኩ ቀደም ሲል የነበሩ ግልጽነት የጎደላቸውን ጉዳዮች በማጥራት የተቀናጀ አሰራርና የተሻለ አንድነት ለመፍጠር እንደሚረዳ መግለጻቸውን መረጃው ያስረዳል። በሌላ በኩል የአጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦር ለወራት ያሰለጠናቸውን አዲስ የኮማንዶ ሰልጣኞች ሐምሌ 16 ቀን 2018 ዓ.ም በተካሄደ ስነ ስርዓት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የዙና የኮሩ ከፍተኛ አመራሮች፣ የተጋበዙ እንግዶችና የአካባቢ አመራሮች መገኘታቸው ተገልጿል። ተመራቂዎቹ በስልጠና ወቅት ያገኙትን የአካል ብቃት፣ የትዕዛዝ አፈጻጸም፣ የዲሲፕሊን ደረጃና የተለያዩ ወታደራዊ ታክቲኮችን በተግባር ማሳየታቸውም ተጠቅሷል። የኮሩ ዋና መሪ አርበኛ ኢዮብ ለማ የሰራዊቱ ጥንካሬ በህዝብ ድጋፍና በአንድነት ላይ የተመሰረተ መሆኑን በመግለጽ ተመራቂዎች የተሰጣቸውን ኃላፊነት በቁርጠኝነት እንዲወጡ መልእክት ማስተላለፉ ተገልጿል። ተመራቂዎቹም በስልጠናው ያገኙት ልምድ ለቀጣይ ተልኳቸው ጠቃሚ እንደሚሆንና የተሰጣቸውን ኃላፊነት በብቃት ለመወጣት ዝግጁ መሆናቸውን መግለጻቸው ተጠቅሷል። የምረቃ ስነ ስርዓቱም በተመራቂዎች የቃለ መሐላ ስነ ስርዓት ተጠናቋል ሲል የዙ መግለጫ ያስረዳል። በተጨማሪም እዙ የውጊያ ግምገማውን ሲያደርግ ኮሩ ባለፉት 3 የክረምት ሳምንታት የተመዘገቡ ስኬታማ የማጥቃት ውጊያዎችን በመገምገም ለቀጣይ ግዳጅ ዝግጁነትን ከፍ ለማድረግ ያቀደ ስለመሆኑ
ታውቋል። የዙ ከፍተኛ አመራሮች በተገኙበት የግዳጅ አፈጻጸምና የውጊያ ግምገማ ከተደረገ በኋላ የድል ሰራዊት መገንባቱን ይህም ሆኖ ለላቀ ግዳጅና የመፈጸም አቅም ራስን ማዘጋጀት እንደሚገባ የትግል አቅጣጫ መቀመጡን እዙ ለጣቢያችን በላከው ማብራሪያ ገልጿል። በከፍተኛ የዙ አመራሮች የኮሩ አዋጊዎችና ሰራዊቱ በጋራ ቅንጅት ለፈጸሟቸው ወታደራዊ ጀብዶዎችና ተጋድሎዎች እዙ ምስጋናና አድናቆት እንደቸራቸው በማብራሪያው ላይ ተመላክቷል። በሸዋ ግንባር ባለፉት 3 ዓመታት የብልጽግና ሰራዊት ከመደበኛ እግረኛ ሰራዊቱ በተጨማሪ ከአጎራባች ልዩ ዞኑ የሚነሳ ጽንፈኛ ኦነጋዊ ኃይልን ጨምሮ የብልጽግና ልዩ ኮማንዶ ሪፐብሊካን ጋርድና የባህር ኃይል ሰልጣኞች ሳይቀሩ ለውጊያ የተሰማሩበትን ግን ደግሞ መሬት ላይ ያለውን የውጊያ እውነታ መቀየር ያልቻለበት ሁኔታ እንደቀጠለ ነው። ተከታታይ የመካናይዝድና የአየር ኃይል ሽፋን የሚያገኘው የብልጽግና ሰራዊት የሸዋ ተራሮች መቀበሪያው ሆነው ቀጥለዋል። በተለይም የልዩ ዘመቻዎች እዝ አዛዥና የማዕከላዊ ሸዋ ኮማንድ ሰብሳቢ በሚል የተመደቡት የአብይ አህመድ የግል ጀነራል ሹማ አብደታ ተከታታይ የልዩ ኮማንዶ ዘመቻዎቻቸው በሙሉ በሸዋ ፋኖና በአባት አርበኞች ተጋድሎ መመከቱ ላጋዙ ሰራዊት ራስ መታት ሆኖበታል። ፋኖ በይፋዊ የትጥቅ ትግሉ መነሻ ጊዜ ከአማራ ህዝብ ድጋፍ በውስጡ ከያዘው ጽናት ባሻገርም በወቅቱ የነበረውን የትጥቅ ሁኔታ ከክላሽና ከብሬን ከውስን ዲሽቃ የሚዘል ያልነበረ ቢሆንም በ3 ዓመቱ ውጊያ ፋኖ መጠነ ሰፊ የቡድን መሳሪያዎች ባለቤት ሆኗል። በአደረጃጀት ደረጃም በሻለቃና በብርጌድ ደረጃ ተደራጅቶ የነበረው ኃይል ዛሬ ላይ ድርጅታዊ የትጥቅ ትግል ማድረስ የቻለበት ደረጃ ላይ ይገኛል። ፋኖ ይዞት ከተነሳው የውጊያ ልምዱ የተዋጊነት ስነ ልቦናው አሁን በጥፍ የጨመረ ሲሆን ዛሬ ላይ ከተራራና የደፈጣ ላይ ውጊያ አልፎ መደበኛ ውጊያዎችን አቅዶ መምራት የሚችልበት የመረጃ ስርዓቱን ያደራጀበት የማያቋርጥ የስልጠናና የአቅም ግንባታ ስራዎች የተጠናከሩበት ሁኔታ ተፈጥሯል። በጥቅሉ አንድ ብሔራዊ የምድር ጦር ሊኖረው የሚችለውን የሰው ኃይል ስልጠናና ልምድ አቅም ያሟለው የፋኖ ኃይል አደረጃጀቱን በዝና በድርጅት ደረጃ ይበልጥ ማዘመን ከቻለ በአጭር ጊዜ ዘላቂውን ድል ማስመዝገብ የሚችልበት እድል በእጁ ይገኛል። ይህን መሰል እድል ከፈጠሩለት ጠንካራ የፋኖ አደረጃጀቶች አንዱ የሆነው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያሳመነው እዝ ተከታታይ የውጊያ ግምገማዎችን በማድረግ የመፈጸም አቅሙን እንደሚያሳድግ ለጣቢያችን በላከው ማብራሪያ አሳውቋል። የህወሓቱ ቃል አቀባይ ጦርነት ከተጀመረ ይጠፋሉ ብለው ሲዝቱ መቀሌን ጨምሮ በርካታ ከተሞች በተጨባጭ የጦርነት ስጋት ነዋሪ አልባ መስለው ጸጥ ረጭ ማለታቸውን ምንጮች ጠቆሙ። የህወሓት ከፍተኛ አመራሮች የጦርነት ዝግጁነት በፖለቲካ በህዝብ ግንኙነትና በወታደራዊ እንቅስቃሴ እንደቀጠለ ነው። የህወሓት ቃል አቀባይ አቶ ሚካኤል አስጎዶም አዲስ ባሰሙት ዛቻ ጦርነት ከተጀመረ ይጠፋሉ ብለዋል። ቃል አቀባዩ ከዶቼ ቬለ ጋር በነበራቸው ቆይታ ህወሓት ወደ ጦርነት የሚገባ ከሆነ ማዕከላዊውን ስርዓት የሚመራውን አመራርና ተባባሪዎቹን ከሀገር የማስወገድ እቅድ ይዞ በሰፊው ዝግጅት ማድረጉን ተናግረዋል። ቃል አቀባዩ እንዳሉት የማዕከላዊው መንግስት ወታደራዊ እንቅስቃሴ ህወሓትን ወደማይቀረው ጦርነት እየመራው ነው። ሰሞኑን በትግራይ የተለያዩ አካባቢዎች የሚካሄዱ ስብሰባዎች ከዚሁ የጦርነት ዝግጅት ጋር የተያያዘ መሆኑን አመራሩ ሲያረጋግጡ፣ ህዝቡ ደግሞ በጦርነት ስጋት እንቅስቃሴው ተገድቧል። ከትግራይ የሚወጡ መረጃዎች እንደሚያመላክቱት በአሁኑ ሰዓት መቀሌን ጨምሮ በበርካታ የትግራይ ከተሞች ውስጥ በተጨባጭ የጦርነት ስጋት የፍርሃት ድባብ ሰፍኗል። ነዋሪዎቹ በተለይ ወደ አመሻሹ 11ና 12 ሰዓት አካባቢ ሲሆን በከተማ ያለ ህዝብ በፍጥነት ወደ የቤቱ ይገባል ብለዋል። ይህ ስጋት በመቀሌ ከፍተኛ መሆኑን የሚገልጹት የመረጃው ምንጮች በመቀሌ ከነዋሪዎች በጊዜ መሰብሰብ በተጨማሪ የንግድ ድርጅቶችና ሱቆችም አደጋን በመፍራት ገና በጊዜ ተዘግተው ከተማዋ ጸጥ ረጭ ትላለች። የመቀሌ ነዋሪዎች ውጭ ማምሸት ቀርቶ ማህበራዊ ግንኙነታቸውንም ቀንሰዋል ተብሏል። ከፍተኛው የነዋሪዎች ስጋት የጨመረው ወታደራዊ አፈሳው ከጀመረበት ጊዜ ቢሆንም ከሰሞኑ የህወሓት አመራሮች በይፋ ወደ ጦርነት ልንገባ ነው ማለታቸውን ተከትሎ በተለያየ ሁኔታ ከተሞች ጭር ብለዋል። ይህ በእንዲህ እንዳለ ሳልሳዊ ወያኔ የተባለው የትግራይ ፓርቲ በብልጽግናና በህወሓት መካከል ሊቀሰቀስ ጫፍ ላይ የደረሰውን ጦርነት በጋራ ለመከላከል ያለመ በሚል 2 ተያያዥ ታሪካዊና አስቸኳይ የሰላም ጥሪዎችን ለኦሮሞና ለአማራ ልሂቃን በደብዳቤ ጥሪ አቅርቧል። ፓርቲው በተካታይ መግለጫው ቀደም ሲል በሰሜን ኢትዮጵያው ጦርነት የደረሰው አስከፊ ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት ገና ሙሉ በሙሉ ሳይጠገን በአሁኑ ወቅት ቀጠናዊና ዓለም አቀፋዊ ይዘት ያለው አዲስ የጦርነት እሳት ለመለኮስ መቃረቡ እጅግ አሳሳቢና አደገኛ ክስተት ነው ብሏል። የፓርቲው አነጋጋሪ ጥሪ ለአማራ ልሂቃን ሲል በጻፈው ደብዳቤ ላይ የአማራ ታሪካዊ ርስቶች ለትግራይ እንዲሰጡ የሚጠይቅ መሆኑ ነው። ፓርቲው ምዕራብ ትግራይ ሲል ለጠራው የወልቃይት ጠገዴ የአማራ ታሪካዊ ርስት ለትግራይ ይመለስና ጦርነት ይቁም ሲል ጠይቋል። እንዲህ ላለው ጥያቄ ከአማራ ልሂቃን ተገቢው ምላሽ ሊሰጠው እንደሚገባ የሚጠቁሙት የፖለቲካ ታዛቢዎችም የሶስተኛው የወያኔ ትውልድ ፓርቲ ያቀረበው ጥያቄ ያንተ የኔ ነው የኔ ግን የኔ ነው የሚል የብልጣብልጥ መንገድ ነው ሲሉ ተችተውታል።
ህንድ በወጣቶች ተቃውሞ እየታመሰች ነው። ፍትህና ተጠያቂነት በሰላማዊ መንገድ የሚጠይቁ በሚሊዮን የሚቆጠሩ ህንዳውያን በበርካታ ከተሞች አደባባዩን ተቆጣጥረውታል። በህንድ በወጣቶች የሚመራ የተቃውሞ ሰልፍ በበርካታ የሀገሪቱ ክፍሎች ተጠናክሮ ቀጥሏል። የተቃውሞ ሰልፉ ለተከታታይ ቀናት እየተካሄደ ነው። የህንድ የዜና ምንጮች እንደዘገቡት የተቃውሞ ሰልፉ በህንድ ጠቅላይ ፍርድ ቤት ፕሬዝዳንት አወዛጋቢ አስተያየት ነው የተጀመረው። የጠቅላይ ፍርድ ቤቱ ፕሬዝዳንት ሱሪያ ካንቲ በህንድ በጋዜጠኝነትና በአክቲቪዝም ውስጥ የሚሳተፉ ወጣቶችን በረሮና ፓራሳይት ሲሉ መዝለፋቸውን ተከትሎ ወጣቶች በበይነ መረብ ተቃውሞ ወደ መቀስቀስ ተሻገሩ የሚሉት የህንድ የዜና ምንጮችም የበይነ መረቡ ተቃውሞ በረሮ የተሰኘ ፓርቲ እንዲቋቋም ምክንያት መሆኑን ያስረዳሉ። ባለስልጣኑ ወጣቶቹን ለስድብ በረሮና ፓራሳይት በሚል ቢጠሯቸውም የዲጂታል ትውልድ የሆኑት የህንድ ወጣቶች በረሮ የሚል ፓርቲ በመመስረትም በአዲሱ የህንድ ትውልድ እንደ ፖለቲካ ስትራቴጂስት በሚቆጠረው አብጀት ዲኬ በተሰኘው ወጣት ንቅናቄው እየተመራ ከበይነ መረብ አልፎ ወደ ህንድ ዋና ዋና ከተሞች የጎዳና ላይ ተቃውሞ መሻገር ችሏል። ከሰሞኑ በህንድ የፖለቲካ ነውጥ የፈጠረው የበረሮ ፓርቲ ተቃውሞ ወጣቶች በተለያዩ የህንድ ከተሞች ለተቃውሞ አደባባይ ውለው እንዲያድሩ የመሪነቱን ሚና ተወጥቷል። በዚህ ተቃውሞ የረሃብ አድማ የጀመሩ ተቃዋሚዎች ቀናትን አስቆጥረዋል። ጉዳዩን ይበልጥ ያቀጣጠለው ደግሞ የዩኒቨርሲቲ መግቢያ ፈተና ተሰርቋል የሚል ክስ ነው። ይህንን ተከትሎ ተቃዋሚዎቹ ባለስልጣናት ከኃላፊነታቸው እንዲነሱ በመጠየቅ ላይ ይገኛሉ። ፖሊስ የጅምላ ፈሳን ጨምሮ የኃይል እርምጃዎችን መውሰድ የጀመረ ቢሆንም ወጣቶችን ግን ፍትህና ተጠያቂነት በሰላማዊ መንገድ እየጠየቅን ነው በሚል ባለስልጣናቱ ከኃላፊነት እንዲነሱ ጫና መፍጠራቸውን ቀጥለዋል። ከቻይና ቀጥሎ የዓለማችን ሁለተኛው የህዝብ ብዛት ያላት ህንድ ከ1.46 እስከ 1.48 ቢሊዮን የህዝብ ብዛት እንዳላት ይገመታል። በቢሊዮን ከሚቆጠረው ህዝቧ አብዛኛው ወጣት ሲሆን በሰሞነኛው ተቃውሞ በዋና ዋና ከተሞች መጠነ ሰፊ ወጣቶች ለአደባባይ የተቃውሞ ሰልፍ ወጥተዋል። በአውዳሚ ጦርነት፣ ባዙሪታዊ የምጣኔ ሀብት ድቀትና በጥልቅ ድህነት ውስጥ የምትገኘው ኢትዮጵያ ወጣቶቿ በተለይም በከተሞች በሰላማዊ ንቅናቄ ብቻ ስርዓታዊ ለውጥ የማምጣት አቅም እንዳላቸው የሚያምኑ የፖለቲካ ታዛቢዎች ከህንድ ወጣቶች የሚከተሉትን ነጥቦች መማር ይችላሉ ይላሉ። አንደኛ፣ በልመናና ልምምጥ ሊከበር የሚችል መብት እንደሌለ ህዝብ መብቱን በተደራጀ መልኩ በመጠየቅ ማስከበር እንደሚችል። ሁለተኛ፣ የህዝብ ንቅናቄን ለመምራት መደራጀት መሰረታዊ ጉዳይ እንደሆነ፣ መደራጀት ሲባል ከሀሳብ እስከ እንቅስቃሴ ድረስ እንደሆነ ልብ ሊባል እንደሚገባ። የህንድ ወጣቶች ንቅናቄ እየተመራ ያለው በዘመናዊ ሀሳብና ቀልብ በሚገዛ መንገድ ጭምር መሆኑ ወጣቶቹ የተሰደቡበትን መጠሪያ የፓርቲ ስም ከማድረግ ጀምሮ ዋና ዋና ከተሞችን ኢላማ ማድረግ መቻላቸው ንቅናቄው ይበልጥ ትኩረት እንዲስብ አድርጎታል። ሶስተኛ፣ ታርጌቱን የለየ ህዝባዊ ንቅናቄ ማድረግ ለድል እንደሚያበቃ በዋና ዋና ከተሞች ኒው ደልሂ፣ ሙምባይ፣ ቤንጋሎሩ፣ ፓታና እና ፑኒ ከተሞች እንደ ትግል ማዕከል ታርጌት አድርገዋል። አራተኛ፣ ፖሊስ ከሚወስደው የኃይል እርምጃ በላይ የህዝብ ቁጥርና አቅም እንደሚበልጥ ተግባራዊ ትምህርት በመስጠት ላይ ያለ ህዝባዊ ንቅናቄ ሆኗል። በህንዱ የወጣቶች ንቅናቄ ፖሊሶች አስለቃሽ ጋዝና ውሃ በመረጨቱ ቀጥሎ ደግሞ ዱላ በመጠቀም ለተቃውሞ የወጣውን ወጣት ከአደባባዩ ማራቅ አልቻሉም። ወጣቶች እየተደበደቡም ቢሆን በዋና ዋና ከተሞች አደባባይ ተቃውሟቸውን ቀጥለዋል። ይህ የሚያሳየው ገዢዎች የቆረጠን ህዝብ ማስቆም እንደማይችሉ ነው። አምስተኛ፣ ህዝባዊ ንቅናቄ መንግስት ከህዝብ በታች እንጂ ከህዝብ በላይ መሆን እንደማይችል በተግባር የታየበት ሆኗል። ህዝብ ተቆጥቶ ከተነሳ የህዝብ አቅም የት ድረስ እንደሆነ ያየንባቸው የተለያዩ ሀገራት አጋጣሚዎች አሉ። ከዚህ ቀደም በስሪላንካና በማዳጋስካር ያየነው ህዝብ ከመንግስት በላይ እንደሆነ በተግባር ታይቷል። ስሪላንካ ቤተ መንግስቱን በመቆጣጠር ማዳጋስካር ላይ ደግሞ ፕሬዝዳንቱን በህዝባዊ ተቃውሞ በማባረር ህዝብ በተለይም ወጣቱ የህብረተሰብ ክፍል የበላይነቱን አሳይቷል። ይህ ባደጉ ምዕራባውያን ሀገራት ቢሆን ኑሮ ብዙም ላይደነቅ ይችል ነበር። ነገር ግን ከእስያና ከአፍሪካ ይህ ትምህርት መገኘቱ የትኛውም ዓለም ላይ ያለ ህዝብ በነቃ በተደራጀና በቆረጠ መልኩ ሲነሳ ከመንግስት የበላይ እንጂ የበታች እንዳልሆነ ያሳያል። እናም ይላሉ የፖለቲካ ታዛቢዎችም በኢትዮጵያ በዋናነት በመዲናዋ አዲስ አበባ በህዝባዊ እምቢተኝነት ብቻ ታርጌቱን የለየ ህዝባዊ ንቅናቄ በማድረግ ለስርዓታዊ ለውጥ አስቻይ ሁኔታዎችን መፍጠር ይቻላል ይላሉ። ኢትዮጵያን የምድር ሲኦል ያደረጋት የኃይል ማዕከል የሆነውን የ4 ኪሎ ቤተ መንግስት እንደ ትግል ማዕከል ታርጌት በማድረግ በህዝባዊ አቅም ስርዓታዊ ለውጥ ለማምጣት ጊዜው አሁን ነው ሲሉም ያክላሉ። የብልጽግናው አገዛዝ ለስልጣኑ ማራዘሚያ ምርኩዝ ይሆነኛል ላለው የከሸፈ ሀገራዊ ምክክር 1.7 ቢሊዮን ብር በጀት መያዙ ሲሰማ አፋብን በበኩሉ እውነተኛ አካታችና ገለልተኛ የብሔራዊ ምክክር ሂደት እንዲመሰረት ጥሪ አቅርቧል። የብልጽግና የፖለቲካ ጉባኤ እንደሆነ የሚነገርለት አገራዊ የምክክር ኮሚሽን በሚል የሚጠራው ስብስብ ሙሉ በሙሉ በአገዛዙ መጠለፉንና ምክክር ይካሄድባቸዋል ተብለው የነበሩ 8 ዋና ዋና አጀንዳዎች ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኮሚሽኑ እጅ ወጥተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ
እንዲመራ መደረጉ ይታወቃል። መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማስፋት የተደገሰ የፖለቲካ ጉባኤ እንጂ ለሀገሪቱ የፖለቲካ የኢኮኖሚና ማህበራዊ ቀውሶች ፋይዳ እንደሌለው የፖለቲካ ታዛቢዎች በተከታታይ ትችት እየሰነዘሩ ባለበት በዚህ ሰዓት አገዛዙ የጥፋት ድግሶችንና ቀውሶችን ለመጥመቅ ተጨማሪ በጀት እያባከነ መሆኑ ተሰምቷል። አገዛዙ ለምክክሩ 1.7 ቢሊዮን ብር ማግኘቱን ይፋ ያደረገው ቀደም ሲል ኮሚሽኑ በቅድሚያ ሲቋቋም 962 ሚሊዮን ብር የመንግስት በጀት ከነበረው ተጨማሪ ነው። ኮሚሽኑ በስራ ዘመኑ 71.5 በመቶ የሚሆነውን በመንግስት የተመደበለትን በጀት የተጠቀመ ሲሆን እስካሁን በመጣበት ፍሬ አልባ መንገድ በድምሩ 962.1 ሚሊዮን ብር አውጥቷል። አጠቃላይ የበጀት ምደባው ደግሞ 1.346 ቢሊዮን ብር ነው። የበጀት አጠቃቀሙ ባለፉት 4 ዓመታት ውስጥ ከፍተኛ መዋዠቅ የነበረበት ሲሆን በመጀመሪያው ዓመት ኮሚሽኑ ተመድቦለት የነበረው 17 ሚሊዮን ብር ቢሆንም 19.8 ሚሊዮን ብር በማውጣት ከበጀቱ 16.4 በመቶ ወጪ በልጧል። በሁለተኛው ዓመት ደግሞ 140 ሚሊዮን ብር ሲመደብለት ከዚህ ውስጥ 78.3 በመቶውን ተጠቅሟል። በሶስተኛው ዓመት የበጀት አፈጻጸም ላይ የቀረበው መረጃ ለንባብ አስቸጋሪ ደረጃ የደረሰ ውዥንብር ያለበት ሲሆን 650 ሚሊዮን ብር ተመድቦለት 484.5 ሚሊዮን ብር ማውጣቱ በመረጃው ላይ ተመላክቷል። ኮሚሽኑ ለቅርብ ጊዜው አጠቃላይ ምክክር የሚሆን ከ705.8 ሚሊዮን ብር ውስጥ 685.8 ሚሊዮኑን ወይንም ከበጀቱ 97.2 በመቶውን ተጠቅሟል። ይህ ሁሉ በጀት እየፈሰሰበት ያለው ምክክር ለኢትዮጵያ ተጨማሪ መከራ ከማዋለድ የሀገሪቱን ችግሮች ወደ ከፋ ሁኔታ ከመውሰድ ያለፈ ፋይዳ እንደሌለው በርካታ የፖለቲካ ታዛቢዎች ይስማማሉ። አፋብን በበኩሉ የብሔራዊ ምክክር ጉባኤን አልቀበልም ሲል በዛሬው ዕለት ባወጣው መግለጫ አሳውቋል። ዛሬ ሐምሌ 18 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በብሔራዊ የምክክር ኮሚሽን ስም እየተካሄደ ያለውን የብሔራዊ ምክክር ጉባኤ አስመልክቶ አዲስ መግለጫ ወጥቷል። በመግለጫው ንቅናቄው በሀገሪቱ ዘላቂ ሰላም ለማምጣት እውነተኛና ሁሉን ያካተተ ብሔራዊ ምክክር አስፈላጊ መሆኑን ቢገልጽም አሁን እየተካሄደ ያለው ሂደት ገለልተኛ፣ አካታችና ታማኒ አይደለም ሲል እንደማይቀበለው አሳውቋል። ንቅናቄው በተጨማሪም በአሁኑ ወቅት በሀገሪቱ የቀጠለው ጦርነትና የጸጥታ ቀውስ ሳይቆም የሚደረግ የምክክር ጉባኤ ችግሮችን ከመፍታት ይልቅ ይበልጥ እንደሚያወሳስበው ገልጿል። አፋብን የብሔራዊ የምክክር ኮሚሽኑ ከሁሉም የፖለቲካ ኃይሎች ይሁንታ ያላገኘና በቂ ገለልተኝነት የሌለው መሆኑን በመግለጫው አንስቷል። በዚህ ሂደት የአማራ ሕዝብ በትክክለኛ ወኪሎቹ አልተወከለም ብሏል። በመግለጫው መጨረሻ ንቅናቄው ለአማራና ለኢትዮጵያ ሕዝብ ለዓለም አቀፉ ማህበረሰብና በሂደቱ ለሚሳተፉ አካላት ጥሪዎችን በማቅረብ እውነተኛ፣ አካታችና ገለልተኛ የብሔራዊ ምክክር ሂደት እንዲመሰረት ጠይቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር